የገባሁት የገባሁት ለምተው ስለ ፕሮፋይሉ ተው። እኔ የገባሁት ለምን መሰለህ? ቆይ እንጂ ተረጋጋ፣ ቀስ በል አዳም። ፕሮፋይል ላይ ያደረከው ሕፃን ልጅ የዚህ ዓለም ፈጣሪ ነው? አዎ ሙሉ በሙሉ ይኸውልህ፣ አሁን የገባሁት ጥያቄ ልጠይቅህ ነው። ኧረ እባክህ አንድ ያስጨርሰኝ። እሺ በቃ ጠይቀህ ትችላለህ። ይህ ፕሮፋይል ላይ ያደረገው ሕፃን ልጅ የዓለም ፈጣሪ ነው አለ። እሺ ጥያቄ ምንድን ነው? አሁን በብሉይ ኪዳን ያመጣው ማለት ነው። እግዚአብሔር ሰው አይደለውም ብሏል አልክ። ግን ጽሑፉ እንደዛ ነው ብሎ አንተ እንዳልከው ቃል በቃል እያነበብነው ነበርኩ አልነበረም? እኔ ሐሰትን ልናገር ዘንድ ሰው አይደለውም። ኦኬ ሐሰትን ለመናገር እንጂ ሰው ያልሆነው ገብቶሃል? አንተ በራስህ ለምን ትተረጉማለህ? መጽሐፍ ቅዱስ ላይ ቃል በቃል እያለ አንተ በራስህ መንገድ ጠምዝዘህ ችግር የለውም። እሺ ደስ ይላል እንዳልኩህ ሰው። ስለዚህ ሰው ነው እግዚአብሔር ፍጹም ሰው ሆኗል በቃሉ ሆኗል ሳይሆን የዛኔ ሰው አይደለሁም ሲል ጊዜ የዛኔ ሰው አይደለም ወይስ ሰው ነበር? ይሄን ቃል ሲናገር እግዚአብሔር እስከዛ ድረስ ሰው አልሆነም። ኋላ ነው ይሄ የብሉይ ኪዳን መጽሐፍ ነው። ገብቷል? ማሰብ ማመዛዘን ከቻልክ እግዚአብሔር ወልድ ሆኖ እስኪመጣ ድረስ ሰው አልነበረም። እሺ በጣም ጥሩ። እሺ የመጣው የዛኔ በብሉይ ኪዳን ሲናገር የነበረው ያ አምላክ ራሱ ነው ሰው ሆኖ የመጣው? አዎ ወልድን ሆኖ። በጣም ጥሩ። ወልድ ምን ይላል መሰለህ መጽሐፍ ቅዱስ ላይ ረብ ፈጣሪ ተረጋጋ። ስለዚህ ያ አንዱ አምላክ ነው እግዚአብሔር ራሱ የአንዱ አምላክ ነው የመጣው ወደ ምድር ሰው ሆኖ ወይስ አንድያ ልጅ ነው የላከው? እግዚአብሔር አንድያ ልጅ እንጂ እግዚአብሔር አልመጣም። ይኸውልህ ብዙ ምን አለ መሰለህ በአንተ አረዳድ ሆነ ማለት ነው። ስለዚህ እግዚአብሔር አልመጣም፣ አንድያ ልጅ ነው የላከው። መቼም ልደርስበት አትችልም። እግዚአብሔር እኔ ሰው አይደለሁም ያለው አልመጣም ማለት ነው። ሐሰትን ልናገር ዘንድ ነው የሚለው እኮ። ስለዚህ እግዚአብሔር መጥቷል ወይስ አልመጣም? ወይስ የእግዚአብሔር ልጅ ነው የመጣው? ይኸውልህ ምን አለ መሰለህ ሳይሆን እግዚአብሔር ወይስ አልመጣም? ስማኛ እኮ ልሰማ ነው የተጠየቀውን መልሳ። እግዚአብሔር ነው የመጣው ወይስ እግዚአብሔር ልጅ ነው የላከው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። ገብቶሃል? እግዚአብሔር ወልድ ነው ሰውን ሆኖ እንደሱ ብላል። እንደዚህ ብለው ያምኑ ነበር። እግዚአብሔር ወልድ ብለው ይጠሩ ነበር፣ ያውቁ ነበር። እግዚአብሔር ወልድ ሳይመጣ እንዴት ወልድ ብሎ ያምናሉ? ወልድ ከመጣ በኋላ እንጂ እግዚአብሔር ወልድ ቢል አያውቁም ነበር ብሎ ወልድ እንደሚመጣ መጽሐፍ ቅዱስ ይናገራል። በብሉይ ኪዳን ወልድ ብለው ይጠሩት ነበረ ነብያት። ወልድ እንደሚመጣ ይናገሩ ነበረ። እግዚአብሔር ወልድ ይመጣል ብለው ወልድ ብለው ይጠሩበትን አንድ ቦታ እንኳን ብትሆን አሳየን። ያው እግዚአብሔር ወልድ ብለው የጠሩበትን ቦታ አሳየን። አይደለም ይመጣል ብለው ምንድነው እግዚአብሔር ወልድ ያው እሺ አሁን መጽሐፍ ቅዱስ ሳሊያስኩኝ ወልድ ብለው የጠሩበትን እግዚአብሔር ወልድ ብለው ብሉይ ኪዳን ላይ ያሳየን እስኪ። እሺ ሄሎ
ብርሃኑ ቆይ ተረጋጋ። እየሰማሁ እሺ። አይ እኔ ወንድማችን ኢብራሂም ልናገር ነው የገባው። ተናገሮሽ። ሶሪ ወንድማችን ኢብራሂም ካልተማርክና ካላነበብክ እንትን ማለት የለብህም። ማለት ዝም ብለህ ካገኘው ሰው ጋር መጋተት ምናምን የለብህም። ይቅርታ፣ ዝም ብለህ አንተ ያንተን ነገር ማድረግ አለብህ ማለት እወዳለሁ። ሰው ደግሞ አንድ ሰው ብዙ ሰው አለ የራሱን ነገር የሚያስቸግረውና እሱም የማያውቅም ሰው ለሱ ጥራ ብቻ ማስጨነቅ ነው የሚፈልገውና አሁን የወንድማችን ስለማታውቅ ነው የሚያስጨንቅህ እንጂ ከማያውቅ ሰው ጋር ማውራት አትችልም። የምትናለ ይቅርታ። ጨረስክ? አዎ ጨርሻለሁ። አንተ ስለምታውቅ ነው እሱን አታውቅም የምትለው ና ወጣ። አያውቁም ይሏቸዋል፣ ግን ራሳቸው ያውቃሉ። አያውቁም። አንድ ሰው አታውቅም ሲል ጊዜ አንተ ያወቅከውን ነገር እሱ ስላላወቀ መሆን አለበት። አንተም የማታውቀውን እሱንም አታውቅም ብለህ ዝንጀሮ በራሷ መላጣ ትስቃለች አሉ ነው የሚባለው። አንድ الجاهل ينصح الجاهل كيف يعني أعمى يقود أعمى ማየት የማይችል ሰው ማየት የማይችል ሰዎችን ይመራቸዋል። ወዴት ነው የሚያስገባቸው? ወደ ገደል። አላህ ሙስተዓን። አብርሃም እንጀራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። يا سلام يا سلام يا سلام. وعليكم السلام ورحمة الله وبركاته. ሰለሞን ሶል ሰላም ነው? ደህና ነህ? ሰለሞን መጽሐፍ ቅዱስ ላይ ስንት ሚስቶች ነበሩት? አንድ ሺህ ሚስት። ሰላም ይገርም። 989 የሚበልጠው እንትና ነብዩ መሐመድ እንደዛ ነበራቸው። በ989 ይበልጠዋል። ኦኬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስንት ሚስት ነበራቸው? 12 ነው 11 እንደዛ ወይ ነው 9 ነው? ማስረጃ ክፈትና አሳየኝ እስኪ። ትልቁ ላይ ነው። ያላ የእግዚአብሔር ሚስት ታውቃታለህ? ላሳይህ መጽሐፍ ቅዱስ ላይ ባል ነው እሱ። የምሬ ነው ወላሂ፣ ላሳይህ ባል ነው እግዚአብሔር። ላሳይህ ማየት ትፈልጋለህ? አይ እንመማር ሁሱዬ እንትን ሙግት ምናምን እንትን ሳይሆን እሺ፣ ጥያቄ አለ እስልምና ላይ መጠየቅ የምትፈልገው ካለ ጠይቅ። አብሽር። አይ እንደዛ ሳይሆን ልጁ